ትርሲት ድራማውን ይዤ መጥቻለሁ። ባለፈው ሳምንት እንግዲህ ጊርማ የልጅቷን ፍቅረኛ በቢላ ወቅቶታል። ኮርቤል ደግሞ ከኋላ ቆሞ እየቀረጸ ነበረ። ወይዘሮ ዝናሽም እንግዲህ መክሌት ጋራ ቁጭ ብሎ ነበረ። አቶ ግርማ በጣም ነበረ የዘነገጠ። መክሌቱም እንግዲህ በጣም አዝናለች። የአንቺ ፍቅረኛ እኮ ገድሎል ሰውዬው አባትሽ ብላ እናትየውን ነግራታለች። ግርማ እንግዲህ በጣም አዝኗል። ክሩቤልም ባለፈው ሳምንት እንግዲህ እንዳየነው ልጁን ራሱ ሲገለው ቆሞ ነበረ፣ ቪዲዮ ሲቀርጽ ነበረ። ምንም እንትን አላደረገም። አንተ ደግሞ እዚህ ጋር ምን ትሰራለህ ነው ያለ። ዞር የሰው ልጅ የደም ጥማት አውሬ እንትን የለም ይባላል ብሎ ስለው በጣም ድንቅ ትዕይንት ነው። ብዙ ክፋት የምማሩበት እንደዚህ ነው። ክሩቤል አንተ አሁን እዚህ ምን ትሰራለህ? እሱን ስልክ አጥፋ አለ። ኧረ እባክህ ላጥፋ? እቺን ስልክ ትንሽ ስልክ የአንተን ቤት የምታስተነፍሰው ናት። ይሄ ወደ ዴድነት አስተላልፍ ያለው አንተ እኔ መግደል ብትሞክር እንኳን ከእንግዲህ በኋላ አንተ እኔ አሻንጉሊት ነህ፣ እኔ አንተ ጌታ ነኝ። ዝቅ ብላ ታገለግለኝ፣ እኔ ለማንም ዝቅ ልልም። ግርማ እንግዲህ እንደፈለግ እሺ እንጣ። አሁን ከዚህ እዚሁ ጥለን እንሂድ። ሌላውን ወስደህ ትሸጣለህ እንዴ? እና ምንድነው የፈለግኩ? ክሩብ ምንድነው የፈለግኩ? ገንዘብ ነው ንብረት ነው ምንድነው የፈለግኩ? ግን ይሄን ቪዲዮ አጥፋልኝ አለ። ምንም አልፈልግም ምንም ነገር አንተም ጭምር አለውና ክሩቤል ኩስቱር አለበት። ግርማን በጣም ደንግጦታል። እንትን ነው በቃ እሱ አሁን ለገንዘብ አታልለው እንትን ልለው ነበረ። ባለፈው እንግዲህ እንዳየነው ናብሮት ወድቃ ነበረና መክሌት ናት አነሳቻትና ራስሽን እዚህ ምን ትሰራለሽ? እኔ እኮ ራስሽን ስተሽ ነበርና እኔ ነኝ አነሳውሽ አለቻት። ማናችንም ማየት አልፈልግም አለቻት። አባቴስ አለች። አባቴን የሆነ ነገር አደረጉት። ጆንስ እንዴት? ማናችንም አላምናችሁ። ውጭልኝ፣ ውጪ እንዳትመጣ ውጭልኝ አለቻት። እሷን ወጥታለች እንግዲህ ከክፍሏ አስወጥታታለች። ምንም እንትን አላለቻትም። እኔ ትመታታለች ብዬ ደግሞ ፈርቼው ነበርና ምንም አላለቻትም። ውጭልኝ ነው አለቻት። እሷም እሺ ብላ ነው የወጣችው። አልጋ ላይ እንግዲህ ገደም ብላለች። ትርሲት ድራማ በጣም ምርጥ ድራማ ነው። አስተማሪ ድራማ ነው። በተለይ ደግሞ የአቶ ግርማ ክፋት ጎልቶ የታየበት ድራማ። የእኔ ልጅ ምን ልታደርግ? እኔ እኮ ጭንቅ ነው ያለኝ። ምን ለማድረግ ነው ያሰብኩ? አታስቢ ማዘር፣ ለሁሉም የሚገባችው ትምህርት ነው የምሰጣቸው። አይ ልታሳስራችሁ አለችው። አይ እንደዛማ ቢሆን ቅድም አላደርጉም ነበረ ከዚህ በፊት አለውና አንቺ ላይም ያሳየው መከራና እኔ እኮ ጭንቅ አለኝ ግርማ። የልጄን ሁኔታ አይቼ ሳላላርፍ አሁን እኔ ምንም ማድረግ ማናችሁ ቀና ብሎ አንቺ የትራትሩ ተመልካች እንድትሆኝ ብቻ ነው የምፈልገው። ማናችሁም ቀና ብሎ እንዲሁ አልፈልግም። እኔ ጣልቃ አልገባም። እሺ ብቻ ይቺ እያደራ ልጄን በአጭር እንዳይቀጩብን አለች። እንደውም አታስቢ ማዘር፣ እንደውም እንደ ንግስት እንዲያንከባክቧት ነው። ደግሞ ይችን ልጅ ብቻ ያቺ ሴጣን አግኝታ ሆነ ነገር እንዳታደርጋት እኔም አገልጋይሽን ይዤልሽ ልምጣ አለውና አገልጋይሽን ማለት እንኳን ሌላ ምን ሆኖ ነው ክሩቤ? ሌላ መጥቶ እንኳን ለችኛው እንኳን ሰላም አልሰጡኝም።
አለችና ተገርማለች። እንግዲህ ግርማን ይዞ ሊገባ ነው እንግዲህ ጆን እንደተመታ ነው። በጓንት አንስቶታል። ተመልሶ ሄዶ ነው እንደ ሰውየው እንግዲህ ጆን ተመቶ ተዘርሮ ነበረና እዛ እንደተኛ ነው። እሷን ጭራሹን ጆን ጋር ትደውላለች። እሱ ተገደለ እንኳን ተብለው ተስፋ አትቆርጡም እንዴ? ጆን ጋር እየደወለች ነው። ጆን እንግዲህ የለም አባትየው በጮቤ ወቅቷታል። የእሷ አባት ነው የወጉ አቶ ግርማ። እንግዲህ ጆን ተዘርሯል እዛው። እንግዲህ የሆነ ሰው ገብቶ እንግዲህ ጋውንት ለብሷል እያነሳ ነበረ ቪዲዮን እንትን አለ አባቴ አለችውና አባትየው ሲመጣ ሄዳ አቀፈችው። እንደዚህ ኮፎ በደለን እንደዚህ ሲያደርግም ከዚህ ጋር ምን ትሰራለሽ? አሁን አባረረው። የቤታችን ሰላም ያሰጠ ክሩቤል እዚህ ቤት እንግዲህ የፈለገውን ማድረግ ይችላል። ምን አለችው? የእሱ ማለት እኮ የትርሲት አለች ነው ናብሮት የአባትሽ እያለሽን አልሰማሽም? እስቲ አሁን ቆንጆ ቡና ፍልተሽ ይዘሽልን ነይ። እኔ ቡና ለአንተ አባቴ ያለሽን አድርግ ናብሮት በቃ እውነት ደስ ነው አለኝ። አሁን ሂጂ ቡና አብየተ አሁን እንግዲህ ግርማም ተስተካክሏል። ያው በቪዲዮ እያስፈራራ ስለሆነ ነው ክሩቤል። አንድ ቀን ስልኩንም ደግሞ ፈልጎ ደልቶ እነሱ መፈይ ይላሉ ብዬ ነው የማስበው። ደስ ይላል በጣም ግርማ እንደዛ ትቢቱ ልቡ ላይ የተደፈነውን ያስተነፈሰው ነው ክሩቤል። ለምን አሁን በትክክሉ እየታዘዘ ነው ለክሩቤልም። ዳድ ምን ሆነ ነው? ምን አደረገ? ያ ሰይጣን ለምንድን ነው ለዛ ተንበረከክ? አንተ እኮ አንበሳ ነበርክ፣ ለምንድን ነው እንደዚህ ሆንኩ? አለችውነት ማታውቂው ነገር አለ። ለጊዜው እሱ አርጊ የምልህ የጊዜ ጉዳይ ነው። ትክክለኛው ጊዜ ላይ ሲደርስ ግን እኔ እንደፈለኩ ጨፈልቃለሁ። ለማንም ገረድ ክብርም ለማንም ዘረበስ መጫወቻ ሊሆን እናቴስ እናት የእሷን ስም አታንሽብኝ። አንድ አንቺን ፍሬ ሰጠችኝ ብዬ ትንፋሽ ብሰጣት እንደዚህ አረገችኝ አለውና አቶ ግርማ እንግዲህ እና እኔ አሁን ሰራተኛ ሆኜ እያልከኝ ነው? አዎ አድርጊ የምልሽን አድርጊ። ምንም ማድረግ አልችልም ነው አባዬ አለችው። አዎ አድርጊ። አሁን አምሮት አድርጊ። አዎ አድርጊ ምልሽን አድርጊ። ሂጂ ሰራተኛ መሆንሽ ምን ሆንሽ? ስራ እኮ ያስከብራል እንጂ እንትን አይልም። እንደዛ እኔ አንበሳ ነኝ ያለ ዞን የሚያክል ሰውዬው እንደዚህ ኩሽሽ ይበል። አይ እናትየው ተኝታለች። እንግዲህ የሆነ ነገር እንዳታረጋት ብዬ ነው የምፈራ። በር እየተንኳኳ ነው። እሷም እንግዲህ ወደ እሷ የሆነ ሰውዬ መጣ ተኝታ መጣ እንዴ ግርማ መጥቷል አለችኝ። ረበሻ እንደ መክሊት ግርማ መጥቷል አለችኝ። መክሊት ግርማ ማለት አይሉ የተነጠቀ ሰው ሆነ። መክሊትን ወደ ትክክለኛ ቦታ ማምጣት ነው። ከቤት ሰራተኛነት ወጥታ ወደ ትክክለኛ ማንነት ብትመጣ ነው። አሁን ክርዬ ደግሞ ምነው ፊትክ በጣም ነው ጥቁር ያለ፣ የተፈጠረ ነገር አለ እንዴ? ምን ሆነ ነው አለችውና ስጠይቅ አይ ትርሴት ጊዜ ማዘሬ ትርሴት እንዴት አሁን ከታከመች በኋላ የኔን ድምፅ እንኳን መስማት እንዴት አልፈለገችም? የሕክምና ሂደት
አድክሟት ይሆናል እንጂ እሷ ሳላንተ እያስችላት ይሆናል ብለታስ ናፍቆት እኮ ነው ማዘር ይቅርታ አለውና እሺ ልጄ እኔም እኮ በፍቅር ነድጄ የወለድኳት ነኝ። ግርማ ሁሉን ነገሬን በተነ አለችውና እሱም ክሩቤልም እያዳመጣት ነው በትክክል። እሷም አዘነችውና አሁን እዚህ ቤት ውስጥ አባቴም ሰራተኛ እንዲሆን ፈረደብኝ። እኔ አሁን እዚህ ቤት ውስጥ ጆኒ ብቻ ነው የሚያድነኝ። ክሩቤል ለትርሴት ስል እንደዚህ አለ። ጆኒ ደግሞ ለእኔ ስል የሚያደርገውን ነገር ታያለሽ። ከጆኒ ጎን ብቻ ነው መቆም ያለብኝ። እኔማ የዚህ ቤት ሰራተኛ አልሆነም። እሱ ብቻ ነው እኔ ምንም የማያደርገኝ። ጆኒ እባክህ የት ነህ? አባትህ ገለዋል እኮ ጆኒን። አቤት ጆኒ ተገለዋል። በቃ ተስፋሽን ቁረጩ። ጆኒ የት ነው አለ እያለች ነው እንግዲህ። ጆኒ የለም ምንም ማድረግ አይቻልም። አባትየው ወቅተዋል እሱን ጆኒን። እንግዲህ ኦኬ ጆኒ አልሞተም። ሆነ ሰውየው ቅድም ገብቶ አልነበረም? ያው መድኃኒት ተደርጎለት ሐኪም ቤት ተኝተዋል። እንግዲህ ለግርማ ፈተና ይሆንበታል። ገና ደግሞ እንደዚህ እንትኑንም አጠገቡ አድርጋ እንግዲህ ደሙን ልትለካ ነው ዶክተሩ። እንግዲህ ጆኒ ስላልሞተ ጥሩ ነው፣ ቀጣይነት አለው ማለት ነው ድራማ ራሱ። ትርሲቱም ታክማ እስክትመጣ ድረስ በቃ ግን የግርማ ነገር ነው የገረመኝ። እኔ እንደዚህ በአንዴ ሙሽሽ አላለም እንትን ልጁ ማስፈራራውን እንትን ስለው ማለት ነው። እውነቴን ነው፣ በአንዴ ነው እኮ ሙሽሽ ያለ እንትን። እሱ አሁን የሚያስበው ስለ እንትን ብቻ ነው። ልዩታንም እንግዲህ እሱ የምለሽን ነገር አድርጊ እኔ እስካስተካከል ድረስ ሁሉንም ነገር ብሎ አስጠንቅቋታል። ክሩቤል እንግዲህ አሁን የበላይነት አግኝቶታል ቤቱ ውስጥ። እሱ ነው እንደፈለገ የሚያዛችሁ በቪዲዮ እያስፈራራ ማለት ነው። ጆኒ ሲወጋ ቪዲዮ ቆርሶ ጆኒን እንግዲህ ይመስለኛል ክሩቤ ነው ሐኪም ቤት እንዲሄድና እንትን እንዲደረግ ያደረገ። እንግዲህ አሁን ምርመራ እየተደረገላት ነው ለጆን። አልሞተም ጆን አለ። እንግዲህ ባለፈው ስለ ተወጋ የሞተ መስሎን ነበረ ሁላችንም። አልሞተም በሕይወት አለው። እንግዲህ ትርሲት ድራማ በጣም አጓጊ የሆነ ነው። በጣም አሪፍ ድራማ ነው። ደስ የሚል ድራማ ነው። በተለይ ደግሞ ተዋናዮቹ ታዋቂ ናቸው። ከግርማ ጀምሮ ሴትዮም ያው እናንተና አዲስ ናቸው። መክሊትም ታዋቂ ናት። ሌሎች ናቸው እንጂ ጆንና ክሩቤ እኔ እዚህ ላይ ብቻ ነው አየሁት። ጆንም ከዛ ውጪ ሌሎቹ ታዋቂ ናቸው። ትርሲትም ታዋቂ ናት። ከሀገር ፍቅር ራሱ ማጠፋ እና በጣም ቆንጆ ድራማ ነው። እንግዲህ ዝናሽ መስኮቱ ላይ ቆሞ ወደ ውጭ እያየች ነው። የእሷ ስልክ ተደወለ። ትርሲት ትሆናለች። የኔ ልጅ ሄሎ ዝኑ እኔ ነኝ። ምነው እህቴ ሰርጀሪ በሰላም ተጠናቆ እህቴ እሱ በሰላም አንቺ ተረጋጊ። ምነው ድምጻችሁ የምታጠፉብኝ? ልጄ ስለምን አታወራኝም? አሁን ትርሲት ማውራት አትችልም። አሁን ነው የገባኝ። እኔ እሷ ላይ ስታወራ ነበረ። ምን ሆነ ነው? ልትድን አልነበረ እንዴ? ሕክምና ተሳክቷል። የኢትዮጵያ ስም ስትሰማ በጣም ነው የምትደነግጠው ትርሲት። ልቦና ለከባድ እብደት ሊያደርጋት ይችላል። ስለ ኢትዮጵያ ስንጠራበት እየደነገጠ የመጣችው እኮ ደህና ልትሆን እና ምን ሊያደርጉ ነው? እስቲ
ዶክተሮቹ እዚሁ ስለ ልቦና ክትትል እያደርጉላታል። እህቴ የኔ ናት እኮ የኔ ጋ ናት እኮ እኔ ያለው አንቺ ታገዢ ብቻ እህቴ አለቻት። ምንም ምራጭ አለኝ እታገሳለሁ እኔ አለችውና የትርሴት እናትም ስልኩን ዘጋይ። ኩሩቤል መጣ። ኩሩቤልም እንግዲህ ምንድን ነው ማዘር አለ ጉርዬ። እሷ እንግዲህ ሁልጊዜ እንትን ነው የምትለው። ተመለሰ ወደ ውጭ። ምን ነው አምላኬ፣ ምን ነው በልጄ ፈተንከኝ? በእኔ ምክንያት ያላየችው ፈተና የለም ልጄ። በእኔ የተነሳ ብዙ መከራት ልጄ መከራውን አየች። ምነው በእኔ ብታረገው አምላኬ ሆይ ያለችው። መከራ ይቀየራል ብለሽ ታስባለሽ? ኩሩቤልም በቃ እያዘነ ነው። የሆነ ነገር ጨረፍታውን ሰምቶ እያለቀሰ ነው። መክሌት እሱ ጋር መታለች። ምን ሆነ ነው ብላ አልጠየቀችውም። ዝም ብላ ቁጭ ነው አለችው። እሷም ዝም ብላ እየያየች ነው። አይኑን ነው የምትል። ምን ሆና ነው አለችው። ገና ምንም አላውቅም አለና መለሰላት። ይኸው ግን እያለቀሰ ነበረ። እሷ ስትመጣ ነው እስከዛሬ ላደረክልኝ ነገር በደንብ ላመሰግን ይፈልጋለሁ። የራሱ ሰው አይመሰገንም። ከዚህ በኋላ እንደዚህ አትበይ፣ ይቅርታ ግን ናምሮትና ግርማ አንተን እንዳይጎዱ ፈራለሁ አለችውና አንዳንዴ የጨለማ አካል ትሆኛለሽ ጨለማ ጋር ለመሳፈጥ ስትይ እኔ የአንቺና የማዘር ደህንነታችሁ እስክረጋገጥልኝ ድረስ እኔ በፍጹም ከዚህ ቤት አልወጣም አለና ኩሩቤል ያዘና ነው እንግዲህ። ስለ ትርሲት እናትየው በስልክ ሲያወሩ የተወሰነ ሀል እየሰማ ይመስልኛል። ቁጭ ብሎ አለ እንግዲህ ከትርሲት ጋር ከእንትና ጋራ ልጅቷ ብቻውን አልጋ ላይ ቁጭ ብላለች። ጆን እንግዲህ የለም። እሷ አስሬ ስልክ ትደውላለች። ጆን ሞቷል ብላ እናትየው ነግራታለች። ግን እሷ ምንም ልሰማ አልቻለችም። ግን ጆን አልሞተም አለ በህይወት። እንግዲህ ሁሉንም የሚሉሽን አድርጊ ብሎ አባትየው ፈረደባት። እነሱ የሚሉሽን ነገር ሁሉ አድርጊ። ምን ሆኖ ነው? እሱም ልሸሸኝ ነው አሁን አይሆንም አለ ጆኒ። ከአንተ ውጪ ማንም የለኝም፣ አንተማ ታስፈልገኛለህ። ቤቱም ንብረቱ ሁሉ የኔ መሆኑ አይቀርም አለችውን። አይመኛት አለቃ ነገናኝ አለ እናት ግርማ አሎ። አዎ እንደ አንድ የሚሰረቅ ስልካል እኔ የምፈልገው ሰው ቤት እንደ ጥላ ገብቶ የሚወጣ ሰው ነው የምፈልገው። አንድ የሚሰረቀው ስልክ አለ፣ የኩሩቤል ስልክ ሊያስብ እንግዲህ ተጋጥመናል። ኩሩቤ ዘር ባይኖረኝ ነው የሚያስብልህ። እዛ ዘሮችህን ታያቸዋለህ አለውና ግርማ እየፎከረበት ነው እንግዲህ እንትን አላለም። አሁንም ለኩሩቤ እንግዲህ ሊበቀል እያሰበ ነው። ኩሩቤ እንግዲህ ስልኩን ቢሰረቁም እኔ በእንትን ነው የማስቀምጠው ብለዋል። መክሌት እጅሽ ይባረክ ምግቡ ይጣፍጣል አላውና ያመሰገናት ነው። ግርማ እንግዲህ እነሱ እንግዲህ ለምግብ ሊቀርቡ ነው። ይሄ ቀልድ መልኩ እንዴት የአባቴ ወንበር ላይ ትቀመጣለህ? ለራት ለመቀመጥ መፈቀድ ሲቀር ወጥ አድርግልኝ። ወጥ የለኝም እኮ ግርማ ልጄ ምን አይነት እንዴት ነው እንደዚህ የምንሳለቅ? የኔ ቸርነት አይደል እንደ ጨረቃና ፀሐይን ራሱ የምታዩት አለውና ግርማ ራሱ ወጥ ሊያረግላት ተነሳ። ግርማ ራሱ ተነስቶ ወጥ አረገላት ለሱ ማለት ነው። ምናምን ያስቃል። ተመስገን ነው እንዲህ በጣም ጎበዝ
በጣም ጎበዝ ግርማ አለውና ልጅቷ በጣም ተናዳለች። እንደዚህ እንግዲህ ወጥ ተነስቶ የራሱ ጨለፈላት። እሷ እንግዲህ በጣም እየተናደደች ነው ከሚገባ በላይ። ምን አስነክታ ነው ግርማ እንደዚህ እንድታዘዝክ አረገ? ከዚህ በፊት ሰውን ገሎ ማስረጃ ደብቆ ሊሆን አሁን ተጠንቀቂ ጉሩቤ። አውሬ ሲቆስል በደንብ አውሬ ይሆናል። ተጠንቀቂ እባክህ ኩርዬ። እኔ ኩርዬ ማዘር ግድ ነው ግድ የግድ መቻል አለብን። የእሷ ደህና መሆን ነው አለበት ይሻላታል አለውና ስነግራት እሺ አለችው። እናትየውም እንግዲህ ቅድም እሱ ሳሎን ቁጭ ብሎ እያለቀሰ ነበረ። የልጄ ማረፋ መሆንክን ማወቄ በጣም ነው ነፍሴ የምትደሰት ክርዬ፣ አንተ ብቻ ደህና ሁንልኝ አለችውና ጆንም እንግዲህ ጆን ተኝቷል። እንግዲህ ሐኪም ቤት ትሰማኛለች ጆን ያለች ዶክተሯ እየጠራች ነው። እሱ ግን ምንም አይሰማም። አይኑ እየከፈተ ትሰማኛለህ አለችው። ወደ ራስ የተመለስክ አለችውና ጠየቀችው። እንግዲህ ጆን የዳነ ነው መሰለኝ። አይኑን ገልጧል። እንግዲህ ክሩቤል ግርማ ላይ እንደዚህ ያሾፈበት እየተጫወተበት ነው። ግርማ ነው አለችው። የግርማን አድራሻ ታውቃለህ? አይ አለውና ፖሊስ እንጥራ አለችው። ዶክተሩ የግርማን አድራሻውን ታውቃለህ አለችው። አይ ፖሊስማ ተይ ተይ አያስፈልግም አለና የዶክተሯን እጅ ያዘ። ከዛ ግጥም አድርጎ ነው እጇን የያዘ የዶክተሯን። መክሌቱም እንግዲህ ቁጭ ብላለች እያለቀሰች ነው። እሷ ደግሞ ሁልጊዜ ምን ማድረግ ይቻላል ቤት ውስጥ አልተመቻትም፣ እንደ ሰራተኛ የኖረች ነው። እና ግን እንደዚህ ማድረግ የለባቸው። እኔ ከበፊቱም እያልኩ ነበርና እሷን ለብቻ ተከራይቶለት ማስቀመጥ ነው የነበረባቸው። እና ምንም ማድረግ አይቻልም። ለብቻ እንትን አድርጎ ቢያስቀምጦ ጥሩ ነበረ። እሷ ሁልጊዜ እያለቀሰች ነው። ክፍሏ በገባችው ቁጥር መጣ ክሩቤል። ምን ሆነሽ ነው መግሌት? ምን ሆነሽ ነው መግሌት? ለምን ታለቅሻለሽ? ናምሮት አሁን አንተ እነሱ ስቃዩ እንደዚህ ናምሮትና ግርማ እንደዚህ ስቃይ ማብዛቱ ሲበልጥ አንተም እንደዚህ የእነሱን እንትን ስትደግሚ እኔ ደስ አይለኝም አለችው። እና ለምንድን ነው የምታለቅሰው ስላት አንተም እንደ ግርማና እንደ ናምሮት እንደዚህ ማድረግ ደስ አይለኝም። የሰው ጉዳት እኮ የኔን ቁስል አይሽርም እኮ ኩሩቤል አለችው። እሱም ኩሩቤል የያያት ነው። አንቺ እኮ መፍትሽ እንዲጠቀም እኔ የእናቴን ዘን እንኳን በስርዓት እንኳን አልቶ እኔ ካልሆነ እዚህ ቤት ወጥቼ አለችውና አንቺ አትወጭም ከዚህ ቤትማ አትወጭም። እኔም እንደ ወንድም አለሁልሽ ካጠገብሽ፣ ከዚህ ቤትማ አትወጭም አለውና ግርማ ትርሲትን ብትሆን ለአንድ እህቷ የምታደርገው ይህንን ነው እና ያረጋጋት ክሩቤል። እንግዲህ ትርሲት እንግዲህ እዛ ሆነ ስለ አገር ኢትዮጵያ ስሟ ስጠራበት እንኳን ትደነግጣለች። ስለ አእምሮ ላይ ችግር ተፈጥሯል እየተባለ ነው። ጆዬ የት ነው ያለ? ቶሎ መተህ ውሰደኝ። አባቴን አፍኖታል ኩሩብ። አባቴ ተዋርዶ ወረደኝ። በእባክህ ቶሎ ና ታስፈልገኛለህ። ያስፈልግሻል እወዳለሁ አለችው። አይ ይህ አይገርምሽም? እንግዲህ ቁጭ ብላ ስለ ጆን ነው የምታስበው። ጆን የለም ስል አሁንም ነገርን በትክክል አቶ ግርማ እንግዲህ ልጁ
የሚተኛ ሳሎን ውስጥ ሶፋ ነው እንግዲህ ስልኩን ለማሰረቅ ነው እሱ እንግዲህ አለማስረጃ መግድ እሱ ከሞተ ወደ ሌላ ሊያመለክት ቁልፍ እሰጣለሁ። እሱ የሚተኘው ሳሎን ሶፋ ላይ ነው። በትክክል ተረድታኛል። እሱ የሚተኘው ሶፋ ላይ ነው። እኔ ቁልፍ እሰጣለሁ። መግደል ግን መፍትሄ አይደለም፣ ስልክ ብቻ ነው የምሰረቀው ብሎ እንግዲህ ሌባ ጋር እየተነጋገረ ነው ግርማ፣ የክሩቤልን ስልክ ለማሰረቅ ማለት ነው። ማስረጃ አለበት። ዞሮ ዞሮ ለራሴ ሰዎች አስተላልፍ ያለው ብሏል እኮ እሱ። ይኸው ለእሱ እንግዲህ ሌባው እንግዲህ ማታ ገብቶ የኩሩቤል ስልክ ለማሰረቅ ነው። ከዛ በኋላ ኩሩቤል ቤት ውስጥ እንደዚህ የሚያረጋችሁን ትርሲት በእኔ ልቤ በአንቺ ፍቅር እንደታሰረ ነው አለና ቆይ ብቻ ደህና ሆነሽ ነይልኝ እያለ ነፍስ ካወቅኩበት ጊዜ ጀምሮ እንደዚህ ሙቼ እንኳን አንቺን እንደማጣ ፈርጄ አላውቅም። ግን ለምንድን ነው የምፈራ? ምን ተፈጥሮ ነው እንደዚህ የምፈራ አለውና ኩሩቤል ብቻ በሰላም ነይልኝ አይደለም እኔ እንደ አንቺ አይነት ምስኪን እህት እንዳለችሽ እንድነግርሽ አንቺን ሲያት እሷን ሲያት አንቺን ያየዋል ነው የሚሰማኝ። ግን እየጠበቅኳት ነው እህትሽን። ልጅቷ ደግሞ የቤቱ ተስፋ ሆናለች አለውና ኩሩ ናፍቆትሽ እስከ መቼ እንደሚችለው በጣም ናፍቀሽኛል። እስከ መቼ እንደሚችለው አላውቅም። በጣም ናፍቀሽኛል። በጣም በጣም አለውና ኩሩቤል ስልኩን እንግዲህ ደረቱ ላይ አስቀምጦ ነው የተኛ። ሌባው እንዴት ሊወስድ ይችላል? ልጅቷም መክሊቱም ተኝታለች። እንቅልፍ አልወስድ ብሏታል። ተመስገን ልብሱን እንኳን ቀይራ ነው የተኛችው ዛሬ። እንግዲህ ኩሩቤል ሳሎን ቤት ነው የተኛ። ተነስታለች። መክሊት የት ልትሄድ ነው በዚህ በሌሊት? ወይኔ ሌቦቹ እሷን አይቶ እንዳይገሉ። ቁልፉ ተከፈተ። ሌቦቹ ቁልፉን ከፍቶ እየገቡ ነው። እሷም እንግዲህ ወይ ውሃ ልጠጣ ወደ ታች ልትወርድ ነው ወይ የሆነ ነገር አለ። በቃ ኩሩቤል እንግዲህ እዛ እንደተኛ ነው። ስልኩን እንትን እያለ ደረቱ ላይ አድርጎ ገደም እንዳለ ነው። እንቅልፍ የወሰደ አይመስለኝም። ግን አይ ቁልፉ ተከፍቶለት እንግዲህ ሌባው ቤት ድረስ ሰተት ብሎ ገብቷል። ወደ ቤት እየገባ ነው። ገብቷል፣ ተሸፋፍኗል። ልዩታ እንግዲህ ተመስገን አልመጣችም። ሌባ ቀጥ ብሎ ነው የገባ። ይኸው ቁልፍ ስለተሰጣት ምንም አይቸገረው። እሷም እንግዲህ አየችው ተመስገን አይታለች። እንግዲህ ኩሩቤል ተኝቷል። አሁን እንግዲህ ትጮዋለች ወይስ ምን ታደርጋለች? አላውቅም። የሆነ ነገር አንስታ አናቱን ብትለው ጥሩ ነው። ገብቷል ሌባ ሽሉክ ብሎ። እሷም ወደ ታች ወርዳለች። ያው ሌባ ወደ ኩሩቤል እየተጠጋ ነው። ኩሩቤል እንቅልፍ ጥም ኩሩቤልም ተነስተዋል። እማዬ ሌባ፣ እማዬ ሌባ፣ እማዬ አለችው። ኩሩቤል እንግዲህ ሮጦ ተከትሎ ወጥቷል። ሌባውም እሷ ስትጮህ ሮጦ ነው የወጣ። ኩሩቤልም ተከትሎታል። በጣም ነው እንትን ያለችው እማዬ። ግን ከመጮህ ልክ ወደ ኩሩቤል እሱ ሲቀርብ ነው ዋይ ብላ የጮኸችው። እንትን ብታረግ አሪፍ ነበረ። በኋላ በኩል ሆነ ነገር አንስታ ብትመታ አሪፍ ነበረ። እሱ ስትጮህ እሷ ስትጮህ ሌባ ወደ እሷ ነው የዞረ። ከዛ ኩሩቤል ብድግ ስለው ሌባ ሮጦ ወጣ። ምንም ማድረግ አልቻለም ኩሩቤል። እሷ እንግዲህ ባትጮህ ኖሮ ወይ የሆነ ነገር አንስታ፣ ለነገሩ ጎበዝ ናት። ወደ ታች መውረዷ ራሷ እንትን ቀጥ ብላ ነው የወረደችው። ልክ እንደ ሰው ሌባ እንደገባ አይታለች፣ ግን ቀጥ ብላ ነው የወረደችው። እሷ ወደ ታች ስትወርድ ሌባው ወደ ኩሩቤል እየቀረበ ነበረ።
ከዛ ዋይ ብላ ነው የጮኸችው። ሌባ ደግሞ ወደ እሷ ዞር ስል ኩሩቤልን ብድግ ብሎ ነው የተነሳና እንግዲህ ኩሩቤልም አልደረሰበትም። ሮጦ ነው የወጣው ሌባ። ግርማ የቀጠራ ሰዎች ናቸው። እሱ መስረጃ ሰጥቷቸዋል። የት እንደሚተኛ ሳሎን ቤት እንደሚተኛ ሁሉንም ነገር ዘርዝሮ ነግሯችሁ ነበረና ስልኩን ለማሰረቅ ነው ድራማው። ይሄን ይመስል ነበረ። ስለተከታተላችሁ በጣም ነው የማመሰግነው።